ዶሮ በዚህ ጽድት ባለ መልክ ታጥቦ እንግዲህ እየተቆላላ ስጎ ላይ ማለት ነው። ኦር ምንድነው የሚባለው ቁሌታው ላይ እየጨመርኩኝ እገኛለሁ። ቪዲዮን እስከ መጨረሻን ተከታተሉ። እዚህ ጋር ደግሞ ያው ዳቦን ለመጋገር ማለት ነው ጥቁር አዝሙድ እኔ በጣም ነው የምወደው። ጥቁር አዝሙድን እየጨመርኩኝ ነው። ያው ከዚህም በፊት ቪዲዮ ለቅቄዋለሁ ማለት ነው። ግን ፎቶ ነው እየወጣ እንጂ ቪዲዮ አልወጣም። 17 ደቂቃ ምናምን ለቅቄ ነበረ። ሲያይ ቪዲዮ አልወጣም ማለት ነው። እስከ መጨረሻ ማለት እኔ ሁሉም ቪዲዮ ሰርቼዋለሁ። ቪዲዮ አለ ግን ፊት ለፊት ብቻ ነው 1 ደቂቃ 2 ደቂቃ ያለው ቪዲዮ ነው የወጣው እንጂ ሌሎቹ አልወጣም። ምክንያቱ ለምን እንደሆነ አላውቅም። ስለበዛ ይሁን ቪዲዮ አላውቅም። ስለዚህ ፓርት 1 ፓርት 2 እያልኩኝ እለቀዋለሁ። በተለይ እኔ ለእናንተ ሼር የሚያደርገው ምንድነው እንጀራ እንዴት እንደሆነ በቤት ላይ የምትጋግሩ ሼር አደርገዋለሁ። ፓርት 2 ላይ ሼር አደርገዋለሁ። ፓርት 1 ሱፐር ማርኬት እየሄድኩኝ ዶሮ ለመግዛት ምናምን በቃ አሰራር ነው በርግጥ የሚያሳያቸው ማለት ነው። እና እስከ መጨረሻ ቪዲዮን ተከታተሉ። ሰላማችሁ የክርስቶስ እየበዛ ይሁን። ውድ ተመልካቾቼ ተከታታዮቼ፣ ሀሳብ አስተያየት ካለም ደግሞ በኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ስለሚታበራቱ ከልብ አመሰግናችኋለሁ። ቦታ የተመቻችሁት ለመስራት ቦታ የሚመቸው እንዲሁም ደግሞ ለመወጣት የሚመቸው አመት ባለ ጊዜ የሆነ ጊዜ እናንተም ራሳችሁ ፈታ ማድረግ ትችላላችሁ ማለት ነው። ራሳችሁን ማጽናን ማለት አንዳንድ ጊዜ ሁሉ ጊዜ ቤት ስንቀመጥ ይደብራል ማለት ነው። አንዳንዴ ወጣ ማለቱም ያው ብዙም ስንቆጠብም ባንቆጠብም አይሞለም የዚች ዓለም ነገር ማለት ነው። ስለዚህ ራሳችሁንም አንዳንድ ጊዜ ፈታ ማድረግ ግዴታም ነው ማለት ነው። እና እዚህ ጋር ደግሞ እንቁላል ቀቅዬ ነበረ እየጨመርኩኝ ነው። ያ በርግጥ ጨርሼዋለሁ ቪዲዮን ማለት ቀንጨብ አድርጌ ነው ለእናንተ ሼር እያደረኩ ያለ ማለት ነው። እና ቪዲዮን እስከ መጨረሻ ተከታተሉ። ከዚህ ይሄንን ሲያልቅ ደግሞ ወደ ሱፐር ማርኬት እቃ ለመግዛት እየሄድኩኝ ያ ይሄንን ሐሳብ አስቀምጬ ነበረ። ሐሳቡም ድምጽ አስቀምጬ ነበረ። በርግጥ አልወጣም በቪዲዮ ማለት ነው። እንግዲህ በዚህ መልክ ጨርሼዋለሁ ዶሮ ማለት ነው። እንግዲህ ዶሮን ለመግዛት ወደ ሱፐር ማርኬት እንሂድ አሁን ማለት ነው። ያወራኝ ነበረ በርግጥ ሱፐር ማርኬቱን እየሄድኩኝ የመኪና ድምጽ እንዲሁም ደግሞ የሰው ድምጽ ሙዚቃ ስረብሽ ደግሞ ሌላ ድምጽ እየቀደውኝ ይገኛል ማለት ነው። ውድ ተመልካቾችዬ እንዲሁም አንዴታችን እየለቀኩት ቪዲዮ ላይ አስቃለች። አስቀሻል ውዴ። ለማንኛውም ማለት ነው እንጀራ ስትጋግሩ አሁን ፓርቲ 1 ላይ ፓርቲ 2 ላይ እንጀራውን እንዴት እንደሆነ አድርጋችሁ ቤት ላይ ቆንጆ እንጀራ ማለት ነው ጤፍ ከሚበልጥ እንጀራ እንዴት እንደሆነ የምትጋግሩ ፓርቲ 2 ላይ እለቃለሁ። ብቻ እንዴት እንደሆነ ማለት አሰራሩን ብቻ እለቀዋለሁ ማለት ነው። ቪዲዮ ያልበዛ ምጥር አለች ቪዲዮን ይለቃለሁ። እናንተ እኔን አይታችሁ መጠቀም መብታችሁ ነው ማለት ነው ውዶችዬ። አሁን ወደ ሱፐር ማርኬት እየሄድኩኝ ነው ዶሮ ስጋ ለመግዛት ማለት ነው። እና ይሄ እላችኋለሁ። ሀሳብ ካለ አስተያየት ካለው ማስቀመጥ ትችላላችሁ። እና ስለሚታበራቱ ቤቴን ጎራ ስለምትሉ አይዞሽ በርቺ ስለምትሉ ከልብ ነው የሚያመሰግናችሁ። እግዚአብሔር ያክብራችሁ። አሁን ደግሞ ወደ ሱፐር ማርኬት እየሄድኩኝ ነው ማለት ነው። እና በዛም አንዳንድ ሀሳቦችንም እንነጋገር እላችኋለሁ። ምክንያቱም የሰው አገር ላይ የሰው ቤት ላይ ብዙ ድካም፣ ብዙ ውጣ ውረድ፣ ብዙ ነገር ሊኖር ይችላልና እኛን ማንም ሰው እኛን አይዞሽ አጠገብ ላይ አይዞሽ ቢታለቅስ እንደውም ቢታለቅሽ ማንም አይዞሽ ብሎ የሚያጸናና ሰው እንደሌላ እግዚአብሔር አለ። ከጎንሽ እግዚአብሔር አለ፣ ከፊትሽ እግዚአብሔር አለ፣ ከኋላሽ እግዚአብሔር አለ። እሱ ይጠብቀዋል። ከእግዚአብሔር በታች ደግሞ አንቺ ለራስሽ በቂ እንደሆነ ይመኝ ይወቅኝ። ከዛ ያለው ነገር አንቺ ራስሽን ለማስደሰት በዚህ ምድር ላይ እኛ በእንግድነት ነው የተቀመጠ ነው። ስለዚህ እግዚአብሔር አምላክ ፈጣሪ እኛን ጠርቶ ወደ እሱ እስከ ስንሄድ እኛ ራሳችን
ማስደሰት አለብን ማለት ነው። ራሳችን ማስደሰት አለብን እና ችግር ሲበዛው መከራ ቢበዛው ብቸኝነት ቢበዛ የማልፍ እንዳይመስላችሁ፣ ሁሉ ያልፋል ማለት ነው። የማልፍ ነገር አንዳች ነገር የለም፣ ያልፋል። ስለዚህ እግዚአብሔር አምላክ በሰጠው ሰላም በሰጠው ጤና ላይ እግዚአብሔርን በማመስገን እግዚአብሔርን በማስቀደም የፈጠረን ፈጣሪን በማስቀደም በነገር ሁሉ እሱን በማመስገንና እሱን በማክበር ለሱ መንገዱንና አካሄዱን ለሱ ሰጣችሁ ከእግዚአብሔር ጋር መጓዝ ነው። ከእግዚአብሔር ጋር እንድንጓዝ የእግዚአብሔርን ሐሳብ እንድንከተል እንድንቀበል እግዚአብሔር አምላክ ለሁላችንም ይርዳን። እዚህ ጋር ደግሞ የዶሮ ስጋውን እንትና እየመረጥኩኝ ነው ማለት ነው። ምክንያቱም እኔ ዶሮ የሚፈልጉ እግር ስለሆነ እግር የትኛ ይሻላል የትኛ አይሻልም እያልኩኝ እየመረጥኩኝ ነው ማለት ነው። በነገራችን ላይ ቆንጆ ነው እየገዛት ማለት እግሩ ብቻ ማለት ነው። ሌላ ኮተቱን አልገዛሁም። እዚህ ጋር ጨርሼ ደግሞ አሁን ደግሞ ወደ ሽንኩርት ለመግዛት እየሄድኩኝ ነው ማለት ነው። በጣም ደስ የሚል ጊዜ አሳልፍ ያለው እግዚአብሔር አምላካችን ስም ቡሩክ ይሁን። ምክንያቱም ሰላምን እየሰጠ እግዚአብሔር፣ ረፍትን እየሰጠ እግዚአብሔር፣ ደስታን እየሰጠ እግዚአብሔር፣ ይህንን መኖር ይህንን ቀን እያሳየ እግዚአብሔር አምላክ ስሙ ከዘላለም እስከ ዘላለም እየተመሰገነ ይሁን። ምክንያቱም በዚህ ምድር ላይ የምናየው ነገር የምንሰማ ነገር አንዳች ነገር እኛን አያስደስትም። የሚያስደስተው ብቻና ብቻ የእሱ ተስፋና እሱ ብቻ ነው ማለት ነው። ስለዚህ ወገኖች እዚህ ጋር ደረሰን። አሁን ደግሞ ሽንኩርቱን እየገዛውኝ እገኛለሁ ማለት ነው። እንግዲህ ሽንኩርቱንም ጨርሼዋለሁ። ሽንኩርት ጨርሼ ወደ ኪሎ መመዘኛ ቦታ በዛ እየሄድኩኝ ነው ማለት ነው እዚህ ጋር እና ወደዚህ ቤት ደረስኩኝ ውዶችዬ፣ ቤቱን ደረስኩኝ እላችኋለሁ። የላችሁ ጉድ ጉድ እያልኩኝ እና ቤት ደረስኩኝ። ይሄ የያዝኩት በርበሬ ነው። በርበሬ ገዛው፣ ሽንኩርት ገዛው፣ ዶሮን ገዛው። የዶሮ ስጋ ማለት ነው። ይኸውላችሁ ሽንኩርት ተመልከቱ። ይሄ የኔ ሴትዮዋ ሶስት ወር ትሰራለች። በርግጥ ለሶስት ወር ይበቃታል ለሰው ማለት ነው። እና በርግጥ ዶሮ ሽንኩርት ነው የሚፈልገው እዚህ ጋር አጋጣሚ ማለት ነው። ታልባውንም ለጸጉሩም ለፊትንም ይጠቅማል ብዬ ገዛሁኝ። አጋጣሚ ነው ማለት ነው። በርግጥ ተረባ ይገዛለሁ ብዬ አላሰብኩኝም ነበረ። አስቤ የሄድኩት ዶሮ ስጋና በርበሬ ቅመም ቤትን ስላለው ያንን ገዝቼ መጣሁኝ ማለት ነው። እና አጋጣሚ ደግሞ ያ ሁሉ ነገር ግዝት አድርጌ የሚፈልገው ነገሮችን ወደ ቤት ገባውኝ እላችኋለሁ። እንግዲህ እዚህ ጋር ምን እንደሆነ የሚያወራው ያው ለእናንተ ለማሳየት ለማወራት ነው። በዚህ እየቆየሁት ማለት ነው። እና እናንተም ደግሞ በቤታችሁ ላይ ሆናችሁ ያለው ይሄንን ያህል ባትገዙም በትንሹም ራሳችሁን ማታላል ትችላላችሁ ማለት ነው። በእርግጥ አመት በዓል ጊዜ የሆነ በቃ አለ አይደል ውጭ ላይ ሲታዩ ያምራል ማለት ነው። ስለዚህ እናንተም የቤት ላይ በተለይ እንጀራውን እንዴት እንደሆነ የምትጋግሩ እለቀዋለሁ ማለት ነው። እሱን ለመከታተል ጥረት አድርጉ ማለት ነው። በጣም ማለት እኔ ራሱ ከየሆነች ልጅቷ አይቼ ይህንን ሰርች ማለት እሷ ፔጅ ላይ አየውኝና ተጠቅሜ እንዴት እንደሆነ ቆንጆ እንጀራ እንዴት እንደሆነ መጋገር እየቻልኩትን አሳያቸዋለሁ ማለት ነው። ሙዋም ይኖር ሴት ልጅ ሙዋ ሲኖር ነው የሚያምረው ማለት ነው። ቤት ላይ እናንተ ሁሉ እዚህ ጋር እየገዛሁትን እንትና እያሳየውኝ ነበረ ማለት ነው። ያው እዚህ ይሄንን እና የገዛሁትን ደረሰኛ እያሳየሁኝ በዛ ቆየው ማለት ነው። በተረፈ እሱ ይቅርብኝ ለእናንተ ምንም ስለማይጠቅም ማለት ነው። ስለዚህ አሁን ያው መጀመሪያም እንዴት እንደሆነ እየሰራ ስላሳየው እዚህ ጋር ሽንኩርቱን ያው ለማሳየት ነው ያህል ነው ማለት ነው። እንዲሁም ደግሞ በሌላ ቪዲዮ እስከ ስንገናኝ ባለባችሁ ባለንንበት እግዚአብሔር ይጠብቀን ሁላችንም ማለት ነው። በተረፈ እዚህ ጋር ያንቆላለው ማለት ነው። በርበሬ በጣም ስለሚያቃጥል በምንድነው በዘይት ማለት ነው። በዘይት አንቆላለውኝ ማለት ነው። እሳቱን ቅንስ አድርጌ ማለት ነው። እና ትንሽ ብቻውን አንቆላለሁኝ ማለት ነው። ከዛ ነው የጨመርኩት ያኛው ፈርቼ ማለት ነው። ደረቁን መጀመር ፈርቼ ማለት ነው። ውዶቼ የእናንተን በርበሬ የምትፈሩ ከሆነ እንዲህ ማድረግ ትችላላችሁ ማለት ነው። በሌላ ቪዲዮ እስከ ስንገናኝ
ባለባችሁ ፈጣሪ ጠብቃችሁ ይጠብቀን እና መልካም ጊዜ ይሁንላችሁ ማለት ነው። ሀሳብ አስተያየት ካለን በኮሜንት ላይ ማስቀመጥ መብታችሁ ነው ማለት ነው። ይሄ ይመስላል። ባይ ባይ ብያችኋለሁ ውዶችዬ።